መሳይ አቤት ፈልገን ነው ማውራት እንችላለን? በምን ጉዳይ? እሱን እኛ እነግርሃለን። እሺ እሺ ኢንስፔክተር በጣም ነው ማመሰግነው። እኔ ስራዬን እየሰራው ነው ያለሁት። ቢሆንም ብዙ ነገር ነው የተባበርከኝ። ኤርሚ ምን ማለት ነው? አንተ ማለት እኮ ወንድሜ ጓደኛዬ ነህ አይደል? ባይሆን ለወንድምህ ምን ላድርገው? የእናቴ አባቴ አደራ ነው አልውጣው ነገር። ዴቭ ምን እያሰብክ ነው? አንተ በታሰርክ ቁጥር በየእስር ቤቱ ሲመላለስ አስብለት እንጂ እስከ መቼ ራስን ለውጥ እንጂ ራስን ተመልከት። ቲኖ እንደዚህ የሚያስጨንቅ ነገር ነው እንዴ? ቤቲ በህይወቴ እየመጡ ያሉ ወንዶች ሁሉ 4 ወር ሳይሞላቸው ምክንያታቸው ምን እንደሆነ ሳላውቅ ከህይወት ይወጣሉ። ይሄ ነገር ደግሞ በጣም በተደጋጋሚ በህይወቴ የተከሰተ ነው። ታያስ ደምድሚ ምናልባት ስልክ ያላነሳው የሆነ ነገር ገጥሞት ሊሆን ይችላል። አይመስለኝም። ምን ሆነሻል? ተረጋጊ እንጂ። ስልክ አላነሳም ማለት አንቺ ያሰብሽ ይሆናል ማለት አይደለም እኮ። እንዳፍሸግል ምን አይነት ጣጣ ነው? በቃ ወይ ነገም ካላነሳ ቤት ሄደሽ ቼክ አድርጊዋ። የሆነ ነገር ሆኖ ይሆናል። እሺ
ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። እሺ እንዴት ነሽ? ኤርሚ ደህና ነው። እኔ የምልሽ መቼ ነው ግን ማሳወቅሽ? ሰሞኑን። የምሬን እኮ ነው። እኔም እኮ የምሬን ነው። ደግሞ አንተ አይደለህ እንደ ዛሬ ነገ እያልክ ጣጣ የምታበዛው? ደግሞ በእኔ ያሳበብሽ? ችግር የለም፣ ድንገት ነው ይዤሽ የምመጣው። በደስታ የኔ ፍቅር። በቃ ለዛሬው ይበቃናል። እራት አላቀረብኩለትም፣ አፍጥጦ እያየኝ ነው። ወይ ከራት በኋላ እደውልልሻለሁ። እሺ ብሉ፣ በቃ በኋላ እንደዋወል። የምርች ልጅ ወዳታል። ቃላ ስላላያት የምትወደድና የምትፈቀድ ነች። ጥሩ በሷ የመለወጥ ተስፋ አለ። ስለቴ ተሰማ። ያኔ ቆንጆ ምን ነው ይደብርታ? ምን ነሽ? አዲስ ነገር አለ? ምንም የለም። እውነት የሆነ ነገር ሆኖ ይሆናል። ለምን ሄደሽ ቼክ አታደርጊው? ዛሬ በጣም ራሴን አሞኛል። ሄጂ ደግሞ ማየውን ነገር ከሰማው የበለጠ ስለሚሆን ነገ ቤት ይሻላል። ምንድን ነው ቤቱ? ጸጥታው ራሱ ሲያስፈራ። ቢያንስ እንዳይደብርሽ ቲቪ ነገር አትከፍቺም? ዲሽ አልሰራ ብሏል እባክሽ። እና ማሰራት ነው። በሩ እንዳለ እነሱ ማስታወቂያ አይደል እንዴ? እኔ እንጃ አላሰብኩበትም። ቆይ እንደውም ልደውልለት። መጣ። የት ልትሄድ ነው? ቤቴን እኮ ቀጠሯታል። ትንሽ እየሰራለች። ያማል እንዴ አንተ? ለሊት ሙሉ በሷ ጉዳይ ስናወራ ነበር እንዴ? እሺ ደርሼ ልመለስ ቢያንስ። ኧረ አልሰማህም በእናትህ እንዴ? ቀጠሮ አስይዣታለሁ። ሄሎ ኤርሚያስ ኤሌክትሮኒክስ። ኦኬ እሺ፣ ሰፈሩ ምኑ ጋር ነው? ገባ ብሎ በግራ በኩል። እሺ መጣሁ። አንተ ግን ጤነኛ ነህ? በእናትህ ተው። ስልክሽን ሰጥቼዋለሁ፣ ይደውልልሻል። እሺ ግን አንቺ የት ልትሄጂ ነው? እኔ ዛሬ ቤቱን ሊያሳየኝ ነው። በዛ ላይ ወንድሙን ሊያስተዋውቀኝ ነው። አልቸኮላችሁም? ምን ይደረግ ብለሽ ነው? ባይሆን አንቺ ነቃ ነቃ በይ፣ እኔ እሱ ጋር ልሂድ። ባይ። ደውልሻለሁ። እንግዲህ ቤታችን ይመስላል። በጣም ተምራለች። በእናትሽ እውነት የምሬን እኮ ነው። ሙርት እያለሽ ነው። አባ ለሁለት ወንድማማቾች በቂ ነው። ነቃልሽ አድርግልኝ። በጣም ነው የሚያስጠላክ። ወይ ያምራልናት። እሺ ትንሽ እንጠብቀው፣ ይመጣልሽ ወጣ ብሎ። ምንጣፍሽን ላበላሸብሽ ነው ይቅርታ። ኧረ ችግር የለውም። ምን ሆኖ ነው? እንደዚህ ነው ያለው። ኖ ሲግናል። ዲሹ ምኑ ጋር ነው ያለው? ላይ ነው። እሱ ላይ ነውና ለምን
የኔድ አንቺን ካገኘው በኋላ ሁሉ ነገር ይስተካከላል። እኔስ ብትል ከምሬ ነው። እኔም የምሬ ነው። ውድድ ነው ማረክሽ። ቤቢ ምንድን ነው እንደምኮ ቆየ? መጣል ትንሽ እንጠብቃለን። አይ እኔ ልሂድ። ስወድሻለሁ። እኔ ቤቢ ሌላ ቀን እመጣለሁ። እሺ። ይሄ ሰርፋ የዲሹ ሳን ላይ ነበር ትንሽ የተበላሸው። መልካም ቀን። ቆይ እንጂ ምን ነው ሌላ የተበላሸ ነገር አለ? በነገራችን ላይ ሙሉ ኤሌክትሮኒክስ ጥገና እንሰራለን። ዲሽ ብቻ አይደለም እንሰራው። አይ እንደዛ ሳይሆን ያው የሰራበት ነው መሰጠው። አረ እኔ ትንሽ ነገር ነው የሰራሁት። የተላቀቀ ነገር ነው ያጣበቁት። ለዚህ ደግሞ ክፍያ አልጠይቅም። እንዴት አንተ ተገኘ? ማለቴ ከሌሎች ባለሙያዎች እንዴት አንተ ተለይተህ ተገኘ? አሁንም አልገባኝም። ማለቴ ሁሉም ባለሙያዎች የበለጠ ነገሩን አወሳስበው ገንዘብ ለመቀበል ነው የሚፈልጉት። አንተ ደግሞ ከነሱ ተለየብኝ። ሁሉም ባለሙያ ማለት አይከብድም? ደግሞ በዚህ መንገድ የመጣ ገንዘብ ምን ይጠቅማል ብለሽ ነው? በአቅም ሰርተን ገንዘቡ አልበረከት ብሏል። ባይሆን ሌላ የሚሰሩ ነገሮች ካሉ ደውይልኝ። መልካም ቀን። ስሜን አልነገርከኝም። ኤርሚያስ ጠቅላላ የኤሌክትሮኒክስ ስራ ብለሽ ያዥ። ከሰራ እንዴ? አዎ ትንሽ ከድብርት ገላግሎኛል። አባላሽ ቀደም ጨለመም ብሎ ያስጠላ ነበር። ምንድነው ችግሩ አለ? አረ ትንሽ ቀላል ነገር ነው። ከላይ ነው ትንሽ ነገር ተበላሽቶ። ወይ በቃ አዎ ገራሚ ባለሙያ ነው። ጠቅ አረጋት። መልካም ቀን ብሎኝ ወጣ ማለት ብሩን ሳይቀበልሽ። አዎ አይገርም። ጥሩ ሰው ነው እባክሽ። ከስንት አንድ መሰለሽ እንደዚህ አይነት ሰው የሚገኘው። እኔ ምንሽ ደወልሽለት እንዴ? ተካክሜ ሞከርኩለት፣ ስልኩ ግን አይሰራም። በቃ ቤት ሄደሽ አጣሪያ ስላልሽኝ እንጂ እጣ ፋንታዬን አውቀዋለሁ። ለምን ትደመድሚያለሽ? የመረገን አንተ ለመታወቅ በጣም ጓጉታለሁ። የእንጀራ ጉዳይ ነው የሚደረግ። እውነትህ ነው። ቢሆን ጥሩ ነበር። የእንጀራ ጉዳይ ስለሆነ ሰሞኑን አመቻችተን እንተዋወቃለን። መልካም። ለማንኛውም ኮንግራ። ለምን እንዴ? ክሴ ተዘጋልኝ እኮ። ምን ኮንግራ አለው? ነገ ተመልሰ ጸብ ውስጥ ገብተህ እንደማትታሰር ምን እርግጠኛ ሆናለሁ? ኧረ በእናትህ ተው። እሱን እንኳን ለኔ ተው። ቃል ገብቼልሃለሁ። ቃሌን ደግሞ መቼም አልሽርም። ደግሞ ካንተ ጋር መስራት እፈልጋለሁ። እንደ ከዚህ በፊቱ እያቃጠልክና እያከሰርክ ዕዳ ልታስገባኝ ነው? ይኸውልህ ከዚህ በፊት እኮ ጠይቄ አልነበረም አብረህ የምሄደው በአንተ ግፊት ነው። አሃ እያስገደድከኝ ነው እያልከኝ ነው? አዎ። አሁን ለምን ይሄን አልክ? አላውቅም። በቃ እሷን ካገኘሁ በኋላ ራሴን መቀየር፣ መስራት፣ ገንዘብ መያዝ እንዳለብኝ አምኛለሁ።
አንተ የምርህን ነው? እንደዚህ ማሰብ ገርሞኝ። ተመስገን ለውጡ ፈጥኗል። ለምን እንደዚህ ያልከኝ? እቺ ልጅ በዚህ ከቀጠለች ገና ህይወትን ትቀይረዋለች። እንደዛ በላ ምን ያለ ችግር የለም። እስኪ እናያለን። በበግ በማረግ ተድሬ የአባቴን ደስታ መመለስ ነበር አላማዬ። ግን ፈተና ይበዛ። እህቴ ካረፈች በኋላ እዚህ ቤት የገባውን ሐዘን ለማስወጣት ሲቻልኩትን አደረኩ። ግን አልቻልኩም። አውቃለሁ። ታውቂያለሽ ቤቲ፣ የአባቴን ልብ የሰበረው የእህቴ ሞት ምክንያት ነው። እህቴ ልታገባ ጫፍ ደርሳ በካዳት ሰው ምክንያት ነው ራሷን ያጠፋችው። ያን ሐዘን ለማጥፋት አባቴን ለማስደሰት የተለያየ ሰው አመጣው፣ አስተዋወቅኩት። ግን ምክንያታቸውን ሳላውቅ ያሉ ቤቲ መተሻል እንዴ? አዎ ብቻዋን ትሆናለች ብዬ ተጨንቄ ነበር። እንኳን መጣሽ። በሉ ተጫወቱ። እኔ እንድስራ። እሺ እንዴዳ አንተ ግን የምርህን ነው? ያው ለምንድን ነው ግን ያላመንከኝ? እንደ በፊቱ ጉድ እንዳታረገኝ። አረ ብሮዬ ሙት ስለምን ወስኛለሁ። አረ ወንዳት በጣም ይቅርታ እናቴ። መሳይ ይኖራል? ጥሪልኝ እሱ። አቤት መሳይ ፈልጌ ነበር። መሳይ የለም፣ ባለቤቱ ነው። መልክ ካለ ላስቀምጥልሽ። አዎ ምን ነው ችግር አለ? አይ ችግር የለም። ችግር ካለ ንገሪኝ። ችግር የለም። ምን ሆነሽ ነው? ንገሪኝ፣ ምን ተፈጥሮ ነው? መሳይ ሚስት አለው ማለት መሳይ ሚስት አለው? አንቺ ይሄንን በምን አወቅሽ? እራሷ ነች የነገረችኝ። ለምን ሌላ ሁሉ ነገር አንተ ይስማ። ይህን ስራ ለምደ ራስን መቀየር ከፈለክ ሲጀምር ሙያውን በስነ ስርዓት መልመድ አለብህ። ይኸውልህ እንደዚህ ከሆነ በጣም ከባድ ነው። እሺ ምን ማለት ነው? ከቲቪ ስታንዱ ላይ እቃው እንዳይወድቅ ይሰበራል ነው ያለ። ሌላ ምን አለ? አረ ቆይ እንደዚህ ተረጋግቶ ነው እንዴ ያወራኝ? ይኸውልህ በንዴት እንደውም አናቱን ነበር ማለት። እሺ ያንቧርቅብኛል እንዴ? ያንቧርቃ ምን ችግር አለው እንዴ? አሰሪ እኮ ነው። የሁሉንም ባህሪ ችለን ነው የምንኖረው። ሄሎ ብርጭቆ ለምን ተሰበረ ብለሽ ከማዘንና ከመጨነቅ እሱን እንዴት ነው የምታካው ብለሽ ማሰብ ነው ትልቅነት። ተረጋጊ። በዚህ ሰዓት አንቺ መኖር ያለብሽ ለራስሽና ለአባትሽ ነው። እመኝ፣ ሁሉም ነገር ይስተካከላል። እንደነበረው አይቀጥልም። እሺ እኔ በዚህ ሰዓት ልልሽ የምችለው ይሄንን ብቻ ነው።
አውቃለሁ እኔን ለማስደሰትና የቤቱን ደስታ ለመመለስ የተሻለሽን አድርገሽ ግን አልሆነም። በቃ ያን ያለ የምትጨነቂያለሽ። ሁሉም የሆነው ጊዜው ሲደርስ ለምን ለምን ይወጡ ነገር ከአንድም 3 ጊዜ አንተን ላስተዋውቅ የተለያዩ ወንዶች ይዤ መጣሁ። ግን አንዱ ምክንያታቸው እዛ ላይ እስራኤል ለምን እኔ ላይ ይሄ ሁሉ ነገር ለምን? ምንድን ነው ምስጢሩ? ውዷ ልጅ አውቃለሁ፣ ይገባኛል። ከነዚህ መሀል አንቺ ሰው የለም። እኔ የምፈልገው ያንቺን ደስታ ብቻ። በሆነና ደስተኛ በሆንኩ ግን ጊዜው ሲደርስ ይሆናል። የራቀ ደስታዬን ለመመለስ አንቺ አጠገቤ ያለሽ አይኔን ብሌን እንዳላጣሽ እሰጋለሁ። እባክሽን ከዚህ በኋላ እንዲሆነሽ እንዳለሽ የምትወጂኝ ከሆነ ደስታሽን መልሽ። ሌላው በጊዜ ይሆናል። ለእኔ ደስታ ለመስጠት ከምታልሚ በላይ በአንቺ ሐዘን የምጎዳው እንዳይብስ እባክሽ ልጅ ያደረ ከነገ ጀምሮ የምፈልገው ያቺ ደስተኛ መካሪዋንና ሩቅ አሳቢዋን ልጅ ምንድነው? እዛ ጋር የሆነ ሰው እየስጨነቀ የለም። ለደረሰብኝ ክፋትና መርጥነት ከጀመርኩ ምን እንደሆንኩ በቅርቡ ገልጸልሽ። በእኔ ለደረሰው ምላሽን በተለየ ሁኔታ መስጠት ሲሆን ሰው ካጠገብሽ ማለት ነው። ከአንዴም 3-4 ያፈቅርሻቸውን ፍቅረኞች ካጠገብሽ ድራሻቸውን አጥፍቻለሁ። ይሄ ግን የተወሰነ ደስታ ቢሰጠኝም በእኔ ቀጥታ ይህ በህይወት እስካለሁ አንቺ መቼም ከዛ ቤት አግብተሽ አትወጪም። መቼም አትወጪ። ይህን በማድረግ ሙሉ መብት አለ። ወቂ በቅርቡ ይገኝ ይገለጽ ሌላው ረቀቅ ነው። አማሽ እንዴ ቤት ጋር ነው ያቀበልሽ? ማንም የለም እኮ። ቲና፣ መጀመሪያ መረጋጋት አለብን።
ማን ነው? ምንድን ነው? ምን አደረኩት? ለምን ይህ ሁሉ ዓመት በህልሜ ስጫወት? ለምን? ለዚህ እኮ ነው መረጋጋት አለብን የምልሽ። ኢቭን አባትሽ ራሱ ማወቅ የለባቸውም። ማን ነው? ምንድን ነው? ለምን ይሄን ነገር ማድረግ ፈለገ? አላውቅም። ብቻ በጣም መረጋጋት አለብን። እመኝ እንኳን በራሱ ጊዜ ተጋለጠ እንጂ እኛም ይሄን የሚያደርገውን ሰውዬ እንኳን ከኋላችን መሆኑን አወቀን እንጂ ቀላል ነው፣ ይስተካከላል። ብቻ አንቺ ተረጋጊ። ሰው ነው እንደሚያደርገው? ቆይ እነሱስ ምን ቢላቸው ነው? ምን እንዴ? እንዴት በኔ ላይ እንደዚህ ሊጨክኑ ቻሉ? እንዴት ቢያስፈራራቸው? እስቲ ቁጭ በይ፣ ተረጋጊና ነው። ኧረ ቤትዬ በእናትሽ እንዴ! ኧረ የሌለ ነው የናፈቅሽ። በቃ እሺ እኔ ምን ላድርግ? ቆይ አንቺ ችግሩን መፍታት ካቃተሽ በቃ ንገሪኝና እኔ ላግዝሽ። ግድ የለም ዴቪዬ፣ እውነት 2 ቀን ብቻ ስጠኝ፣ ሁሉንም አስተካክላለሁ። ወይኔ 2 ቀን። እሺ 2 ቀን ሰጠሁሽ ልበል። ይኸውልሽ 2 ቀን ለኔ 2 ዓመት ነው የሚሆንብኝ። እሺ አንተ ደግሞ መናፈቅ ያለው አንተ ጋር ብቻ ነው እንዴ? እሺ በቃ ቻው። እሺ ቻው። ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። ቆይ ማን ነው? ለምን እሴን ማድረግ ፈለገ? አላውቅም። እኔ ራሴ እንዲህ ቁጭ ብዬ ነው ያደርኩት። ቆይ ከዚህ በፊት ፍቅረኛ ኖሮሽ ያስቀየምሽ ሰው አለ? አይ ቤትዬ፣ አሁን እኔ ካንቺ የምደብቀው ሚስጥር ነው? ቆይ እሺ ማን ነው? ወይ ደግሞ በቤተሰብ ጉዳይ ምናምን? እንዴት? ያው አለ አይደል ነፍሷን ይማረውና የእህትሽ ፍቅረኛ እሷ ሞተሽ በተባለው በወሩ ነው የሞተው። ከዚህ ጋር ከተገናኘ ጊዜ እኮ ነው። እኔ እንጃ ብቻ ይጨንቃል። አንዳንድ ሰው ሀሳብ እኮ የማይረባ ነው። ይህንን ስላደረገ እየተበቀለሽ መስሎት ሊሆን ይችላል። አዎ የሆነ ነገር ማድረግ አለብን። ካለበለዚያ ነገም በሌላ በቀል ሊመጣ ይችላል። ዋናው ለአባትሽ አለመናገርሽ ነው። ለሱ ብትናገሪ ሌላ ጭንቀት ነው የሚሆነው። እኔና አንቺ ግን የሆነ ነገር ማድረግ አለብን። ድጋሚማ ላገኝሽ መምጣቱ አይቀርም። አዎ ብሏል። እስኪ ምን ማድረግ እንዳለብን እናስብ። የምር ጎብዛል ዛሬ። በዚህ ከቀጠልክ እኔን ራሱ መብለጥ አይቀርም። ምን እየፎገርከኝ ነው እንዴ? የምሬ ነው። ደስ ብሎኛል። ዛሬ ስልኬ ዝግ ነው። በእናትህ ይሄኔ ቤቲ ደጋግማ ደውላለች። ምን እንደማደርግ ግራ ገብቶኛል። ምን ችግር አለው? ቤት ስትደርስ ቻርጅ አድርገህ ትደውልላታለህ። ሄሎ ኤርሚያስ ጠቅላላ ኤሌክትሪክ ስራ እንዴ? ስልኬን ሴቭ አላደረገው? ያው ብዙ ከስተመር ስለሚደውል እኮ። እሺ ይሁንልህ። ለማንኛውም ከጥቂት ቀን በፊት መተህ እንደውም ዲሽ ልሰራልኝ ብር ያልተቀበልከኝ ልጅ ነኝ። ቲና እባላለሁ። ኦኬ አወኩሽ። ድጋሜ ዲሹ ተበላሸ። እሺ ታዲያ ከኋላ ያለውን ኬብል ንኪው። ነካክቼዋለሁ፣ አልሰራልኝ። በቃ እሺ መጣሁ። እንዴ ማለት አንተ ግባ፣ እኔ ደርሼ እመጣለሁ። ግድ ነው? አዎ ባይሆን አረፍ በልና ቆንጆ ምግብ ሰርተህ ጠብቀኝ።
ቤት ሻይ እንዴት ነሽ? ደህና እንዴት ሳደኝ መጣሽ? ምን ነው እሺ? ይኸው ተስተካክሏል። እሺ አመሰግናለሁ። የዛሬው ግን በምስጋና ብቻ አይታለፍም፣ ስራ ነው። ኧረ እኔ እንደዛ ማለት አይደለም። መክፈሌማ አይቀርም። ያው ለሁሉም ነገር ምስጋና ጥሩ ነው ብዬ ነው። አመሰግናለሁ። ለምን? ቴንክ ዩ ማለት አሪፍ እንደሆነ ስላስተማርሽ። እሺ ለማንኛውም ገንዘብ ይዤ ልምጣ። እሺ በእውነት ቤትሻዬ በጣም የምታሳዝን ልጅ ነች። እሱ ግን ምን አይነት ውሻ ቢሆን ነው በእናትሽ? እንደዚህ አይነቱ ነው ይልሽ አፍንጫው ማለት ነበር። እሺ አንተ ደግሞ በቃ በትንሽ በትልቁ አፍንጫውን ነበር ማለት ነው የምታውቀው? የምር ታሳዝናለች። እሱ ቆይ ማን ቢሆን ነው? ወይስ የትኛው ባለስልጣን ልጅ ቢሆን ነው? ዴቪ ተረጋጋ። እኔ ራሱ በጣም ስላሳዘነችኝ የሆነ ነገር እያሰብኩ ነበር። ለዛ ደግሞ አንተ ነበርክ። አሁን ሳስበው ግን አይሆንም። ለምን? ነገሮችን ተረጋግተ ማሰብ፣ ዘዴ መዘየድ፣ ነገሮችን እስከ ፍጻሜ መታገስ አትችልማ። እንዴት? በትንሽ በትልቁ አፍንጫውን ነበር ማለት ስለምትል በቃ እንደዚህ ነው የምታስቢው ማለት ነው? ምን ላድርግ? ጸባይህ ነው። እሺ አሁን ምን ለማድረግ አስብሽ? አላውቅም። ብቻ የሆነ ነገር ፈጥረን የሰውየውን ማንነት ማወቅ አለብን። አሪፍ። ምናልባት ከጠቀመሽ እኔም የሆነ ነገር ላማክርሽ እፈልጋለሁ። ደስ ይለኛል። ስንት ነው? ቅድም ያለ ሰው መኖር ይከብዳል ስልሽ የሚራመድ ሰው ሁላ ሰው አይደለም ብለሽ ነበር። አዎ የሰራውበት ገንዘብ ይቅርብ። ቃላቶቼ አንተን አስከፉ እንዴ? ኖ ይሄ ንግግር ውስጡ ብዙ ነገር አለው። አሁን ብንጀምር አንጨርሰው። ስለዚህ ምሳ እየበላን ብናወራ ይሻላል። ባይዘው በራሴ ገንዘብ ነው የምጋብሽ። መልካም ቀን። ስልክሽን እጠብቃለሁ። ካልደወልሽ ራሴ ገንዘብ የለም መቀበል እደውላለሁ። ቻው። ልልሽ ቤትዬ ከኔ በተሻለ ኤርሚኔን ነገር ምናማከረው መፍትሄ ያጣለው። ዴቭ ደግሞ ኤርሚኔ ራሴ በቅጡ ሳላውቀው እንደዚህ አይነት ጉዳይ ውስጥ ገባ ይባላል? ይኸውልሽ ለዚህ ቀላል መፍትሄ ነው ይላል። እኔ ኤርሚን ቤቲ ላስተዋውቅ በዛው መሳን ብላ ብዬ ይዤው እመጣለሁ። አንቺ ደግሞ ጓደኛሽን ዴቭ ላስተዋውቅሽ ብለሽ ይዘሻት ትመጫለሽ። በቃ እዛው እንድነጋገሩ እናደርጋለን። ከዛም ነው በቃ ምሳ ከበላን በኋላ እኔና ዴቭ ብቻ ነውና ስለ ጓደኛሽ ያለው ነገር በሙሉ መረጃ ነግሯል። ደሞ ነኝ ወንድሜን በደንብ አውቀዋለሁ። ለሰዎች አዛኝ ነው። በዛ ላይ ደግሞ ይልሽ የማያውቀው ባለስልጣን ፖሊስ የለም። የሆነ መፍትሄ ያጣ። ጥሩ በቃ አንቺ ይሁን ሰዓት የምር ሳላይ ሻወርን ብዬ ነው እንጂ አክስቴ እየደወለች ነበር። ምን ሆነች? ብቻ ፈልግሻለሁ አለችኝ። እና አንቺስ ውሎሽ እንዴት ነበር? ምንም አይልም። ዲሹ ድጋሜ ተበላሽቶ ዲሳሩን ጠርቼው አስተካክሎት ሄደ። ኧረ እባክሽ ምን ሆኖ? የተለመደ ነው። ከላይ ንፋስ አነቀለ። እሺ ነገ ምሳ ሰዓት ላይ ዴቪን ላስተዋውቅሽ እፈልጋለሁ። አይ ስላለ ብለሽ ነው? ምን ገጠመሽ? ወይ ብሮ ምን ነው? ይኸውልህ ነገ ምሳ ሰዓት ላይ ቀጠሮ እንዳትይዝሽ። ለምን? ቤቲ ነገ ከሰዓት ቀጥራታለሁ። ያ ምሳ እየበላን ካንተ ጋር ላስተዋውቃት። ስለዚህ ምንም አይነት ቀጠሮ እንዳትይዝ። ምነው ፕሮግራም አለ እንዴ? አንድ ስልክ አለ ከተደወላልች። ኧረ አልሰማህም እንዴ? አንተ ልታዋርደኝ እንዴ? በመከራ እኮ ነው ያሳመንኳት። ምንም ፕሮግራም አለ የለም አይባልም እንዴ? የራስ ጉዳይ ነው። ቆይ አንተ ለኔ ጊዜ የሚኖር እስር ቤት ምናምን ስገባ ብቻ ነው እንዴ? ይሄ ህይወት ጉዳይ ነው። እሺ አልሰማህም? ዲቫ እንደሱ አይደለም። እገባልሃለሁ። በቃ ይሄን ነው የምፈልገው።
የሚገርም ሰው ነው። አዎ አንቺ ምን አቅብጦሽ የሚራመድ ሁሉ ሰው አይደለም አልሽ? እኔ እንጃ ለጠየቀኝ ጥያቄ መልስ ነው የሰጠሁት። ያው እንግዲህ ነገ አደር አለብኝ። እቺን ነገር ምሳ ላይ ታብራራታለሽ። ያው የሰው ሀቅ አለብኝ። ምሳ ላይ ይሄን ጉዳይ ማብራራቴ ግድ ነው። ውይ እሱን ታዩ። ትንሽ ከድብርቱ ለመላቀቅ ነፋስ መውሰድ ይጠቅመኛል በይ። እሱስ ልክ ነሽ። በቃ እንዲህ እናድርገው። ነገ ወይም ከነገ ወዲያ አይደል ያልሽ? በቃ ኔክስት ታይም በይ። አንቺ ቀጠሮ ላይ መገኘት ግድ አደረግሽው ማለት ነው? በጣም ግድ ነው። ዴቭን መተዋወቅ አለብሽ። ታድጊ ሁለት ምሳ ሊኖረኝ ነው። አዎ እንግዲህ ማለት ነው ራስሽን ፈታ የምታረጊበት፣ የትላንትን ረስተሽ ወደፊት የምታስቢበት። ላይ ሳላመሰግንሽ አላልፍም። ለምኑ? ለብዙ ነገር ጓደኛ መስታወት ነው ይባላል። ሲከፋኝ አጽናንተሽ ብቻ ጥንካሬ ነሽ። አንቺ ደግሞ ባዳ አታድርጊኛ። እሺ አሁን ደውይለት። እሺ ሄሎ። ይቅርታ የሚሰራድሽ ነበረኝ። ይቅርታ የአራት ሰዓት አገልግሎት አልጀመርንም። በቅርቡ ግን እንጀምራለን። አሰራራችሁ የምታስተካክሉ ምን ይመስላል? ይቅርታ አልኩ እኮ እንደመኛችን። በጣም ትሁት ሰው ነህ። ያው ምን ይደረግ የስራው ባህሪ ያስገድደናል። ኤኒዌይ ምሽት እንዴት ነበር? ከወንድሜ ጋር የቤተሰብ ጉዳይ እያወራን ነው። የግዱ ምሳ ከነገ ወዲያ እንዲሆን ነበር። የግዱ ምሳ አይደለም የውዱ ምሳ ነው። በግድ ያዘዝከኝ ምሳ ውዴታ ነው የሚባለው። ደግሞ በገዛ ገንዘቤ መሆኑን አትርሺ። ለማንኛውም ነገ አንድ ቀጠሮ ገጥሞኛል። ከነገ ወዲያ ይሆናል። የልብ ቀጠሮ ነው። ይገርምሻል እኔ ራሴ ነገ የምሳ ቀጠሮ ነበረብኝ። እሺ ባይሆን የኛ ከነገ ወዲያ ይሆን። መልካም ምሽት። መልካም ምሽት። እሺ አይ 2 ቀን ነው። ግን ልጁ 2 ዓመት መታወቂው ነው የሚመስለው። ዛሬ ምን ነው አምሽ? ትንሽ ስራ በዛብኝ። ለዛ እኔ የምልህ ያንን ያልኩህን ሱቅ ብትከፍትልኝ ደስ ይለኛል። ቤት መቀመጥ በጣም ሰለቸኝ። ያን ያህል ቤቱ አስጠላሽ? ይሰለቻል እኮ። እቀጥለዋለሁ ያልሽውስ ትምህርት? እየሰራሁ እማራለሁ። የኔ ልጅ እንዲህ ስትሆን ነው የሚያምርባት። ብሬዘር ማን ነው እንዴ? ምሳ ልጋብዘኝ አይደል እንዴ ጠራኝ? ያማል እንዴ? ደፋ እንዴ? ደሞዜ መሰጠኝ እንዴ? ገና መቼ 30 ሞላ? አሃ አራጣ መሆኑ ነው። ከዛ በዱቤ ልጋብዝ ሄድልሃለሁ ከፍል። አቤት አልሰማም። ለማንኛውም እችን ከፈል። እንደዛ ነው የሚባለው። ለማንኛውም አንድ ምግብ ነው ማዘሽ። መቼም አጋጣሚ ነው አትሉኝ። የተፈጠረ ነገር አለ? የምር ዴቭ የምታውቀው ነገር የለም? አዎ ግራ አታጋባኝ። ምንም አላውቅም እንዴ። ያ ዲሽ የሚሰራው ልጅ የነገው ምሳ እኮ ከሱ ጋር ነበር። አሃ የማታው ስልክ። ለማንኛውም አጋጣሚ ተገጣጣሚ ቢሆንም በጣም ማፈቅራት ፍቅረኛ ቤት እያልኩት ሳለ እኔ ማለት እሱ ደግሞ ወንድሜ። እሺ ስላወኩ ደስ ብሎኛል። እኔም ደስ ብሎኛል። ማመን ቢያቅተኝም ዴቭ እንዳለው አጋጣሚ አጋጣሪ ነው። የነገው ምሳችን ወደ ዛሬ መዞሩ ከመወዳቸው ሰዎች ጋር መሆኑ ደግሞ የበለጠ ደስተኛ አድርጎኛል። አጋጣሚ በጣም ይገርማል። ግን ደግሞ እኛ እንዳሰብነው ሳይሆን ፈጣሪ በትክክል አጋጣሚ አጋጣሚ ነው የቀድሞ ምናምን የሚሉት ነገር ትሞትና ወደ ገደለ
ስቶሪውን ትነግሪኛለሽ ስላለው ነገር ማለት ነው። የሚገርም አጋጣሚ ነው በጣም። ኤርሚ ግን ተጫዋችና ረጋ ያለ ሰው ይመስላል አይደል? ምን ነው ዝም አልሽ? በህልሜ እየመሰለኝ ነው። አይዞሽ ጓደኛዬ፣ በእውነሽ ነው። አንቺ ምንድን ነው? ተይኝ እባክሽ። ካሁን ከእንቅልፌ በነቃው እያልኩ እየጠበቅኩ ነው። አንቺ አትቀልጂ በእናትሽ። ምን አይነት ነው? ይኸውልህ ዛሬ በዋነኝነት ቤቲን ማስተዋወቅ ቢሆንም ከምሳ በኋላ ግን ስለ ጓደኛው አንዳንድ ታሪክ ላወራ ፈልጌ ነው። እኔ በጣም የገረመኝ ግን የሁለታችሁ መተዋወቅ ነው። ታውቃለህ፣ ለሁለተኛ ጊዜ ዲሽ ልሰራላት ስሄድ ምን ነው ብቻሽን አፈሪም ወይ ስላት፣ ይሄ ሲተራመስ የምታየው ሰው መሰለ አትለኝ? ትክክል እኮ ነች። ቆይ ማን ነው? ምንድን ነው? አባቷስ በዚህ ጉዳይ እንዴት ዝም አለ? አባትየው የሚያውቀው ይኸውልህ ፍቅረኛ ልትሳካ እንዳላት እንጂ ስለ ደብዳቤው ምንም የሚያውቀው ጉዳይ የለም። እሷም አባቷ እንዳይጨነቅ በማሰብ ምንም ነገር አልነገረችውም። ኤርሚ በእናትህ የሆነ ነገር ማድረግ አለብን። በጣም የምታሳዝን ልጅ እኮ ነች። እስቲ እናስባለን። ምንድን ነው? የነገ ምሳ እንዳልተቀየረ ልደውልላት። በአንዴ ሁሉን ነገር መናገሩ ቀላል ነው? እንዳወቅኩኝ ሳይሆን አወጣጣታለሁ። ወይ የኔ እናት፣ እኔ ለአንቺ ስል በእግር መሄድ ደከመኝ። ያውልሽ ቤትሽ ግቢ፣ እደውልልሻለሁ። ደወለ? ማን? ኤርሚ ነው? አዎ። አሹ ሄላ። የነገ ምሳችን እንደተጠበቀ ነው። እንዴ የዛሬውስ? ኧረ በሰው ምሳ መገገም የነሱ ነው። ለነገሩ ለካ ያንተ ብር እኔ ጋር ነው ያለው። ለሱ ብቻ ሳይሆን ለዛች ቃልም ማብራሪያ ልትሰጪኝ ቃል ገብተሻል። ቃልማ አይታጠፍም። ስለዚህ ነገ እኔና አንቺ ብቻ ይቻላል። መልካም አዳር። የነገ ምሳ እንደተጠበቀ ነው እኮ ነው የሚለኝ። ደስ ይላል። ምኑ? በየቀኑ ምሳ መገባበዙ ነው። ብቻው ደውልልሻለሁ። እና ምን አሰብክ? ያው ነገ የእሷን ስሜት እሰማለሁ። ቆይ አንተ ግን ለምን አዘንክላት? አላውቅም። ቤቲ ስትነግረኝ በጣም ነበር ያሳዘነች። ዛሬ ደግሞ በአካል ሳገኝ ይበልጥ አንጀቴን የበላች። እኔ ደግሞ ይኸውልህ ቅጥል ያደረገኝ ማን እንደሆነ ታውቃለህ? ያ ማፊያ ተብዬው። በላስት ለማንኛውም እንደሚሆን እናደርጋለን። ኤርሚ ምን አለ? ኤርሚማ ሀሳባችንን ተቀብሎታል። ማለት ደግሞ የእሱና የእሷ መተዋወቅ ይበልጥ ፈጣሪ እንዲረዳን አድርጓል። በትክክል እሺ። እኔ ተናፋቂ ደህና ደረግኝ። ውድድ ነው ማርገሽ። እሺ ምግብ ምርጫዬን እንዴት አየሽ? አሪፍ ነው፣ ግን ጉርሻ በጣም አስጨነቀኝ። አበላልሽ በጣም ከባድ ነው። ሰውዬሽ ግን እንደኔ እንዲህ እያስጨነቀ ነው የሚያጎርስሽ? የት ሰውዬ? ያው እኔ ስራ ስል ሴትዮዋ ስላልተገኘች ብዬ ነው። አንቺ ስራ ፈትነሽ እያልከኝ መሆኑ ነው? አልወጣኝም። ይቅርታ፣ ምሳ ግብዣችን ላይ የማይገባኝን ጥያቄ ጠየቅኩ መሰለኝ። ቤቴ ሁሉንም ማታ ነግራኛለች። ባረገችው ነገር ትንሽ ብበሳጭባትም ግን ደግሞ ለእኔ ብላ መሆኑን ስላወቅኩኝ ብዙ ትችላለሁ። ረጅም ጭንቀቴን አሳጥራልኛለች። አዎ፣ መጠየቅ የፈለግከውን ጥያቄ ለመጠየቅ ብዙ እንዳትሽከረከር እነዛ ሁለት ፍቅረኛሞች አቅለውልሃል። በእውነት በጣም አሪፍ ጓደኛ ነው ያለች። በዚህ ጊዜ እንደዚህ አይነት ጓደኛ ማግኘት ከባድ ነው። አዎ በጣም። ባለፈው የሚርመሰመስ ሰው ሁላ ሰው እንዳይመስል ያልሽኝ አንቺ ህይወት ጋር የሚያገናኘው ነገር አለ?
በጣም መጥፎ ሰው ነው። እኔ የገረመኝ የወንዶቹ ነው። ምን ቢላቸው ነው እንደዛ የፈሩት? ቲኑ መኝ በቅርብ ቀን ይሄ ቀመር የማን መሆኑን ማወቃችን አይቀርም። አንድ ብልህ ኢንስፔክተር ጓደኛ አለኝ። ሁሉንም ነገር በሚስጥር ለሱ እናወያየዋለን። ግን ሰውዬው ወደ ሌላ በቀል ቢገባስ? ለዚህ ነው በሚስጥር ያልኩሽ። ማንም ሰው የፈለገውን ነገር እያደረገ መኖር መብቱ ነው። ማንም ደግሞ የማንንም መብት መርገጥ አይችልም። ግን እኮ ሰውየው ሁሌም ከጀርባሽ ነው ብሎኛል። ግድ የለም ይህን እንዳትፈሪ ነው እንዲህ ያልኩሽ። እቺ ልጅ በጣም ነው የምታሳዝነው። በጣም ነው የምታሳዝነው። አሁን ምን ማድረግ እንዳለብኝ ትንሽ ላስብ። ነገር ግን እኔ ስፈልግ ብቻ ነው የማገኘው። እሺ ጥሩ፣ ችግር የለውም። እንዴት ነው ያ ወንድምህ ተረጋጋ? አሁን ብታየው ራሱ አታውቀውም። ከኔ ጋር ሁላ ስራ ጀመረ እኮ። አዎ ቢረጋጋ ነው የሚሻለው። ኧረ ተረጋጋ፣ እግዚአብሔር ይመስገን። ኢንስፔክተር ቴክ እዚህ ቤታችን የምትወዳት እርጎ የሆነች ድራፍት አለች አለ እንዴ? እኔ ምን እንዴት አደረከው? በእናትህ ጉዳይ ኢንስፔክተር ተክሉ ጋር ሄጄ ነበር። አንተ ተክሉ ጋር ሄድክ? አዎ ጀግና ነህ። በእናትህ ያለውን ነገር አወያየሁት። ትንሽ ላሰብበትና መፍትሄ እንፈልጋለን ምናምን አለ። ዋው ና ኮራ ባለው ብራዘር ሙት ይመች። ሄሎ። አዎ ያልከኝ አካባቢ ደርሻለሁ። የት? ኦኬ ነጩ ሚኒባስ። እሺ እሺ እሺ። ሄሎ አለቃ። ሄደዋል በታክሲ ነው። ሳሪስ በሚል ታክሲ ነው ተሳፍረው ሄዱት። ታርጋውን አላስኩትም፣ ትንሽ ራቀኝ። እሺ አለቃ። እሺ ኦኬ። በሌላ መኪና አከተ። እሺ 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 እሺ። አይዞሽ። ኢንስፔክተር ተክሉ ይባላል፣ ጓደኛዬ ነው። ከነገርሽኝ አንፃር ኤርሚን ከሰጠኝ መረጃ ሰውየው አንቺንም እየተከተለ ያለው ከወንድ ጋር ስትታይ ይመስለኛል። አዎ። እና ስለ ድሮ ፍቅረኞችሽ ሌላ የምትነግሪኝ የተለየ ነገር አለ? ያው እንደነገርኩ ሁለቱ አድራሻቸው ጠፍቷል። አንዱ ነው ያለው። ጨርሰናል። አሁን መውረድ ትችላላችሁ። እናመሰግናለን።
ኧረ ፊትሽን ጥለሽዋል እናንተ ፍቅረኛ አስመስይ እንጂ ፈገግ ፈገግ ማለት አለብሽ እሺ ፍቅረኛ ምዘይ እሺ ያው ፖሊሱ ግን የሆነ ነገር ቢጨምርልን ጥሩ አይመስልሽም ነበር? ምን? ያው መሳሳም፣ መተሻሸት፣ መሯሯጥ ምናምን ቢኖር። አንተ ግን አጋጣሚውን መጠቀም የፈለግ ትመስላለህ። የምኑን? የዝንጀሮውን ነው እንዴ? ታዲያ በአጋጣሚ አይደል እንዴ ሁሉ ነገር የሚፈጠረው? ሄሎ ምን? እሺ መጣሁ እሺ አቡሽ አቤት። የነመሳይን ቤት ታውቋል አይደል? ይሄንን ለመሳይ ስጠልኝ እሺ? አደራ ለራሱ በእጁ ጎበዝ። ማናች ምንድነው የሚያንቀጠቅጥህ? ይህም ሻልሽ ወንድ ከሆነ አይመጣም ነበር። ናና ኢንስፔክተር እና ኤርምን እንዴት አየሽው? ለኔ ብሎ አደጋ ውስጥ እንዳወርቅ በጣም ፈርቻለሁ። እኔ የምጠይቅሽ ሌላ፣ አንቺ የምታወሪው ሌላ። ገብቶኛል። በጣም ነው ያስጨነቀኝ። አንቺ ቤቲ፣ ያንቺ ጥያቄ በኋላ የሚመለስ ይሆናል። ይሄ ግን በጣም ነው ያስጨነቀኝ። መሳይ መሳይ ና ወደዚህ። ማነው? ናልኩና ትናንት ወረቀት አስቀምጬልህ ነበር። ይኸውልህ በሷ ጉዳይ ማንንም ማነጋገር አልፈልግም። የተዘጋ ፋይል ነው። ይኸውልህ መሳይ፣ የኔና ያንተ ጉዳይ ተመሳሳይ ነው። አልገባኝም። መስፍን እባላለሁ። ካንተ በፊት የቲና ፍቅረኛ ነበርኩ። መስፍን የሚባል ፍቅረኛ እንደነበራት አውርታኛለች። ድንገት ተሰወረ ብላኛለች። ተወሱን አንተን ፈልጋ አልተውካትም። እሺ ምን ማለት ነው ፈልገህ ተውካት ማለት? ይኸውልህ መሳይ፣ ለቀባሪው አልወዱት ነው የሚባለው። ከእሷ እንድርቅ በተለያየ ጊዜ ደብዳቤ እየላኩ ነበረ። እናም እምቢ ስላቸው ታናሽ ወንድሜን አፍነው ወስደው በሱ ያስፈራሩኝ ጀመር። በቃ ተሸነፍኩ። ሳልፈልግ ራኳት። ያንተ ሊሆን ይችላል። እኔ ግን በራሴ ኬዝ ነው ያለው። ሁሌ ራስ ወዳድ ሆኖ መኖር ይከብዳል። እናም በሁለታችንም ልብ ውስጥ አለች። ለኛ መሆን ባትችል እንኳን ነፃነቷን እንድታወጅ እኛ ከጎኗ መሆን አለብን። ሰውየው ይኸውልህ ታናሽ ወንድሜን አሳፍኖ ወስዶ እኔን ቤት ድረስ መጥቶ ነው የተደራደረኝ። እናም እርግጠኛ ነኝ አንተንም በአካል መጥቶ ነው ያስጠነቀቀ። እና አሁን ምን ይሁን ነው የምትለው?
ሰውየውን እናጋልጠው። ቀልድ ማር ነው። የግራ አውራ ጣቴ ተቆርጣለች። ከዚህ በኋላ ሙሉ ጣቴን እንዳጣ አልፈልግም። ትሰማኛለህ መሳይ? መሸሽ መፍትሄ አይሆንም። የፈለገ መሸሽ ብንችል እንኳን ከህሊናችን መሸሽ አንችልም። የሰውየው ተግባር ከህሊናም ያሸሻል። ሰው እንዴት አባቱ ነው በዚህ ነው ያህል ጨክናል? ስታስተዋውቀኝ እንዴት በደስታ እንደተዋወቀ የዛኑ ቀን አንድ ወረቀት ደረሰ። አጠገቧ እንዳትደርስ የሚል ወረቀት። አሻፈረኝ ብዬ በንጋታው ጠዋት ሄጄ አገኘሁ። በዛ ምሽት ጭምብል ያደረገ ሰው ተደብቆ በቤቴ አይኔንም አፌንም አፍኖ ያዘ። ከኋላ መጥቶ ጣለኝ። አይኔን አስሮ የግራ እግሬን አውራ ጣቴን ቆርጦ ዳግመኛ እንዳልደርስባት አስጠነቀቀ። ጭምብሉን አውልቆ እሱ መሆኑን ያወኩለት መሬት ተሰንጥቃ ብትወጠኝ ደስ ባለኝ ነበር። አይገርምም? እኔንም እኮ እንደዚህ ነው ያደረገኝ። ግን በቃ መጋፈጥ ነው ያለብን። አላውቅም ምን እንደማደርግ ላስብ። ነገ በዚህ ሰዓት አገኛለሁ። ስማ፣ እዚህ እጠብቅሃለሁ። የፈጣሪ ያለ እንዴት ይሄ ሊሆን ይችላል? አላውቅም። እኔም ግራ ገብቶኛል። ኤርሚ አንድ ነገር አድርግልኝ። ምንድነው ማረገው? ጉዳዩን በደንብ እስካስብበትና አንድ ነገር ላይ እስከደርስ ድረስ ይሄን ጉዳይ ለዴቭም ለቤቲም ለቲናም አንድም ነገር እንዳትነግራቸው። በቃ ነገርኩ። ለዚህ ነው ላገኘ የፈለኩት። ብሮ ንቃ እንጂ የት ሄድክ? እባክህ የቲና ነገር እያሳሰበኝ ነው። ይሄ ነገር ግን በጣም እያሰጋኝ ነው። ፖሊሱ ራሱ አስሬ የዚህድና አግኛት የሚል ነገሩን ወደ ሌላ ቦታ እየቀየረው እንዳይሆን። እባክህ ቢቀየርስ ቲና ምን ያንሳታል? ያው አትፍረድብኝ። የሚመጣውን ጉዳይ ታውቀዋለህ። አንተ ከተወጣው ብዬ ነው። ይህን ከፈራ መጀመሪያ እዚህ ጉዳይ ውስጥ ማን አስገባኝ አለ? ኧረ ስቀልድ ነው። እንደውም ልንገርህ፣ ይሄ ሰውዬ ማንነቱ እስኪታወቅ ድረስ በጣም ጓጉቻለሁ። እሺ እኔም እንዳንተ። ስማ ግን ያው ሰው መገናኛው ምናምን አይታወቅም አይደል? ያው በዛ አጋጣሚ እሷን አገኛታል። ምናልባት ደግሞ ወደፊት አንተ አፍን ዝጋ። እኔ ቲናን ያወቅኳት ከዚህ ኬዝ በፊት ነው። ኧረ ዝም በል በእናትህ። በእኔ አይደል እንደ ያገኛት? ብሮ ሳላውቀው ተሟገትኩ መሰለኝ አይደል? እንዴት ነው ይሄ ነገር የምር ሆነ እንዴ? ምን ነው ልጄ? ምን ተገኘ? እንደ ፀሐይ ፈገግታ ይታይብሻል። ለዚያውም ብቻሽን እያወራሽ። አይ ዝም ብዬ ነው ሁሌን እያሰብኩት። ከኤርሚ ጋር ቡና ይጠጣን ስለ ወንዶች ያወራው ነገር አስቆኝ ነው። ውዷ ልጄ፣ የሰሞኑ ሁኔታሽ በጣም ተለይቶብኛል። በጣም ደስታ የሞላ በመሆኑ ደስ ብሎኛል። በዚሁ ዝለቂልኝ። አባቴ፣ የኔ ደስታ ሙሉ የሚሆነው አንተን ሳስደስት ነው። ከዚህ ቤት ተድሬ ተኩዬ ስወጣ። የኔ ብሌን ይሳካል፣ አይዞሽ። ከምንም በላይ ደግሞ እኔን የሚያስደስተኝ አንቺ ደስተኛ መሆን። አንተም አባቴ ሽሩ ጉድ እያልክ ሳይክ ነው ደስታዬ ሙሉ የሚሆነው። ያሰብሽው ይሳካል። ሁለቱንም እናሳካዋለን። ልቤ እንደዛ ይለኛል። አዲስ ነገር ያለ ይመስለኛል። ልቤ ይነግረኛል እንኳን ለአባቴ። ኤርሚ ያልኩህን አድርግ። እሺ? የምታዘኝ ነገር ከባድ ነው። ያልኩህን አድርግ። ግን እሷ በዚህ መንገድ ልቧ ሳይቀበለኝ እንዴት አባቷን ልታስተዋውቀኝ ትችላለች? አድርገው። ሰውዬው ወደ አንተ የሚመጣው በዚህ መልኩ ነው።
ከተሞክሮ የተገኘ ነው። እሺ ባትለኝ ከዛ በኋላስ? ምናልባት ልቧ በዚህ መንገድ እየጠበቀ ቢሆንስ? እውነትም ፖሊስ ኤርሚ ምን እንደምልህ አላውቅም። በእኔ ምክንያት እንደዚህ መሆኑ በጣም እያስጨነቀኝ ነው። ቲና እኔ በአቋሜ ድርድር የለኝም። ስሚ እኔ ከዚህ በላይ ምን እንደሚያሳስበኝ ታውቂያለሽ? በዚህ ኬዝ ምክንያት አብረን የምናሳልፈው ጊዜ ለምጄሻለሁና ሰውየው ማንነቱ ታወቀን በቃ ይሄ ልምድ የቀረቀን ምን እንደሚውጠኝ አላውቅም። እስኪ ሰውየው ይገኝና እኔ ካንተ ለባል ታውቂያለሽ መጥፎ ልማድ ነው ያስለመድሽ። ስትለየኝ ይጨንቀኛል። ኤርሚ ተው፣ የዛሬው ንግግር ኑዛዜ ነው የሚመስለው። ታውቃለህ ሁሉም ፍቅረኞቼ ካጠገቤ ሊለዩ የመጨረሻ ሰዓት ይሄን ንግግር ነው የሚናገሩት። እኔ ግን አንቺ ልብ ውስጥ እንደነሱ አይደለሁም አይደል? ነህ ኤርሚ። ታውቃለህ አንተን ማጣት አልፈልግም። ለዛ ነው ፍራቻ የጨመረው። እንዴት? ኤርሚ አፈቅርሃለሁ። አንተን ካጣው ድጋሚ እጎዳብሃለሁ። አባትሽን አስተዋውቂ። ጊዜው አሁን አይደለም። መተዋወቅ እፈልጋለሁ አባትሽ። ኤርሚ ጊዜው አሁን አይደለም አልኩህ እኮ። ግድ የለሽም አሁን ነው። ኤርሚ ግራ ቀኝ ነኝ። አሁን ጊዜው አይደለም። አሁን ነው አልኩሽ እኮ። ከአንዴም 3 ያስተዋውቀዋለሁ። በቃ ሲጠፉ ልቡ ይጨልማል። ይኸውልሽ ደስታሽ ሙሉ እንዲሆን የአባትሽ ፊት ሲፈካ ማየት እፈልጋለሁ። እመኚኝ እኔ አልጠፋም። ልቤ ይነግረኛል። እንዴት ናችሁ? ሰላም ነው? ኤርሚ ማለት እሱ ነው። ኤርሚ እንደምን አለ? ስላየው ደስ ብሎኛል። ቁጭ በል። ሄሎ ነው? ጥሩ። እሺ 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 እሺ። እና እንዳልኩ እንደ አባት ልልህ የምችለው ስሜቷ ስሜቴ ነው። ጠብቃት፣ ተንከባከባት። ይሄን ነው ልልህ የምችለው። ኧረ እባክሽ ምሳውን አቅርቢልን። ባይሆን የቀረውን ጨዋታ ምሳችን እየበላን እንጫወታለን። እሺ የሚመጡት ሌላ ጉዳይ ቢሆንስ? ግድ የለህም። የሚመጡት ሰዎች አንተን ያስፈራሩ እኔንም ያስፈራሩኝ ናቸው። እሱን ለማወቅ ነው። ግድ የለም፣ ሌላ አላስቸግርህም። ብታስቸግረኝስ ምን አማራጭ አለኝ? አንዴ ገብቼበታለሁ።
ራሳቸው ናቸው። ወይኔ ራሳቸው ናቸው። መሳይ አሁን አንተ ሂድ። ምን ልታረግ ነው? ሂድ አልኩ። ሂድ ምንድን ነው? ሰውየው እንደተለመደው ስራ ቦታዬ ድረስ ሱቅ መጥቶ ወረቀት አስቀመጠልኝ። እንዳትፈራው እሺ? እንዳፈራ በአንድ በወንድሜ እኮ ነው የመጡት። በእናቴ ልጅ በአንዱ እናቴ ልጅ ነው የመጡት። አውቆ ነው ቦቅቧቃ ነው። እሺ ይኸውልህ፣ እሱን ፈርተህ ደግሞ እሷን ማግኘት እንዳታውቅ። አገኛት እኔም አለው። እሺ እንዴ ኤርሚ ደወለ። ሄሎ አንተ ደግሞ ከመቼ ጭራሽ ሪዞርት የምትለኛለህ እንዴ? ቆይ እሺ እሱን ላስፈቅድ። እናንተ ደደቦች ምንድን ነው እየሰራችሁ ያላችሁ? አስፈራሩት አልኳችሁ እንጂ አበረታቱት አልኳችሁ እንዴ? አሁን ሌላ ነገር አልፈልግም። ቀጥታ ወደ ሁለተኛው አክሽን፣ ቀጥታ ውርድ ከራሴ ነው። አምፀህ አሻፈረኝ ብለህ በወንድምህም ስትባል እንደገና አሻፈረኝ ብለህ ለዚህ በቃ ክፉ ጨካኝ ነህ፣ ክፉ ነህ፣ አረመኔ። አብዝጋ ደደብ። ልጄ ከኔ ውጪ ማንም የላትም። ደስታዋ ያለው እኔ እጅ ውስጥ ካልሆነ ግን የልጄ ዕጣ ፈንታ እንደ እህቷ ሞት። እድሜ ልኳን ካንተ ጋር አርጅታ እንድትሞት መፍቀድ ቅድስና ነው? አዎ፣ አንዱንም አሻፈረኝ አለ፣ ገደልኩት። ስለዚህ አንተ ጋር አርጅታ እንድትሞት ፈረድክባት፣ እየተከታተልክ ፍቅረኞቿን ገደልክባት። ሁለተኛውን ደግሞ ከሀገር ብር ብሎ እንዲጠፋ አደረኩት። ሶስተኛውን ደግሞ ጣቱን ስቆርጥለት ዘም ብሎ ቁጭ። የቀረኝ አንተ፣ ያንተ ዕጣ ፈንታ ደግሞ እዚህ ጨለማ ቤት ውስጥ ሞት። አየህ፣ ክፋትህን ቀድመን ስላወቅን እያንዳንዳችን ተባብረን ጉድ ሰራን። ማንነትህ ወጣ።
ለማንኛውም ላስተዋውቅ፣ ኢንስፔክተር ተክሉ ይባላል። ለምን አባ ለምን እንድሞት ፈረድክብኝ? ምን አረው? ንገረኝ። ስለምወድሽ ስለምሳሳልሽ ከኔ በላይ ማንም ጠባቂ የለሽም። እህትሽን እንዳንቺ ስላልጠበቅኳት ነው የሞተችው። አቶ ሞገስ ይሄ ማለት ወንጀል ነው። እናም በቁጥጥር ስር ውለሃል። ልጄን ስለጠበቅኳት አሁን ወደ ጣቢያ እባክህ ኢንስፔክተር እባክህ ልጄን ልጠብቃት። ይገድሏታል። ወደ ጣቢያ እንሂድ። ማንም የላትም። ልጄን ይገድሉብኛል። እባክህ እንሂዳለን። ተወኝ፣ ልጄን ልጠብቅበት። ተወኝ ልጄን። ማንም የላትም። እባክህ